ለቤተሰቡ ምንም ነገር አክብሮት ምንም ነገር የለሽም። ንቀት ነው። ለቤተሰቡ በጣም ክብር ስላለኝ ነው 2 ቀን ሙሉ ልጄ ከጉዬ የት እንዳለ ሳላቅ ዝም ያልኩት። የተወሰነ ይገባቸው ጸበል ይግባታል። እንደዛ ሳይሆን አይቀርም። አይዴብ ቡዜ ነበረ ጸበል ማስገባት። እውነት ለመናገር ቡዜ እራሷ ማለት ነው። ምን ነው ቡዜ ተንጨረጨርሽ፣ ተንገበገብሽ እኮ እንዴ ነችና፣ እናት እኮ ነሽ አንቺ፣ የልጆች እናት ነሽ። ልጅ እንዳለሽ ቪዲዮ ሰርተሻል፣ ልጆችሽ አስተዋውቀሻል። ምን ነው አንቺ ጡት አጥብተሽ አታውቂም እንዴ? እኛ ኢትዮጵያኖች ጡት ስናጠባ ነው የምናውቀው። አዎ ስናጠባ ልበል እንጂ እንዴ እናቶቻችን ጡት ነው የሚያጠቡት እንጂ ጡጦ አይሉ ወተት አይሉ። እናቼ ልጅ ጡትሽ አመመሽ ወይ? እንዴት ሆንሽ? ይሄ 2 ቀን እንዴት ቻልሽው? ህመሙ እንዴት አደረገሽ ብለሽ መጠየቅ ሲገባሽ ለቤተሰቡ ምናምን ክብር የለሽም አንቺ ልጅ። ክብር ስላላት መሰለኝ በደንብ አድርጋ የተሰጣትን ካራክተር እየተጫወተች ያለችው። እምቢ ብትለውማ የት እንደምትደርሱና የት እንደሚደርሱ በደንብ ጠንቅቀን እናውቃለን። አስረግጬ ነው የምነግርሽ ቡዜ፣ የኔ ውድ ነገር። በጣም ይቅርታ፣ እውነቴ ነው የምልሽ። ሴት ልጅ ነሽ። የሴት ልጅ ህመም ልትረጂ ይገባል። በዛ ላይ ወልደሻል። የወለደች እናት ደግሞ ለወለደችዋ ሴት ታዝናለች፣ ርህራሄ ይኖራታል። አንዲት ሴት ከወለደች ልጇ ገበያ ሲሄዱ ራሱ ያመማቸው ጡታቸው ስለሚያማቸው ለዛችኛዋ ለወለደችዋ ትረዳለች። የአንቺ ምን ጉድ ነው እንዴ? ምንድነው እንደዚህ አንገበገበሽ? እንድንችን አንቺ ነበር አስሮ ጸበል ማስገባት። የምር አሁን ዴብ እንዳልከው ሁለቱም ጸበል ይግቡ አለ። አዎ ሁለቱም ይግቡ። ቡዜ ደግሞ ዋናው ጸበል መግባት አለባት። የምሬ ነው የምላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እናንተ ላይክ እና ኮፒ ሊንክ አድርጉልኝ። ሰምታችኋል። ምክንያቱም አሉ አህዮች ሪፖርት እያደረጉ ነው። እንደው ሪፖርት የምታደርጉበት እጃችሁ ካንሰር በሽታ የያዘው። የምሬ ነው የምላችሁ። እማይሽር በሽታ በእጃችሁ ይረፍ። አሚን በሉ፣ አሚን በሉ። እውነት ይደርሳል ደግሞ እንዴ። የተበዳይ ዱዓ ይደርሳል ሲባል ሰምታችኋል። እና ምን ተበደልሽ ይችላል ቻናሌ ስለምታዳክሙብኝ የሚያዳክም በሽታ ቤታችሁ ይግባ። እንደዛ ነው። ከዚህ ውጭ ምንም አልላችሁም። እና ታዲያ እኛ ያልሆነን ነገር ደግፈን እንድንንቀሳቀስ ትፈልጉ ነበር። አንንቀሳቀስም። እኛ በጎች አይደለንም፣ ዝሙተኞችም አይደለንም። ቤተሰብ አለን፣ ቤተሰብ አልባ አይደለንም። ስለዚህ ደረስባችሁ። የምሬን ነው የምላችሁ። እና ውድ ቤተሰቦቼ ኮፒ ሊንክ አድርጉልኝ፣ ላይክ አድርጉልኝ፣ በቃ ሼር አድርጉልኝ። አለቀ። ሰብስክራይብም እንዲገፋ አድርጉልኝ ማለት ነው። ሩታዬ ደግሞ የኔ ውድ ነገር ልጄ 2 ቀን ሙሉ ከጉያ የተነጥቆ ምንም አይነት የምታገስበት ነገር የለም። እንደ ቡዜ እናንተ ተንገበገበች እኮ ተንገበገበች እንዴ! አይገልጸውም እኮ እንግብግብግብግብ የሆነ ንዝረት የያዘው ሰው እንዴት ነው ደግሞ እንደዚህ ስትናጠቅ? ስፖርት ነው፣ በዛውም እውነት ስፖርት ነው። በደንብ አድርገሽ ስፖርት ስሪ ቡዝዬ። እንደዚህ እጅሽን ወደዛ እያልሽ እግርሽም እንቅስቃሴ አድርጊ በደንብ አድርገሽ። እንደዛ ነችና እናንተ ሰው እንደዚህ መናደድ ይችልበታል እንዴ? ማስመሰል ይችልበታል ማለት ነው። እኔ ምን ነበረበት እንዳንቺ ብሆን ደግሞ ሰውነትሽ እንደዚህ። ኧረ በለው ገናው 1 ቀን ማለት ነው ጋይስ ከባጃጅ ሰው ተጣልቻለሁ። እሱም የ50 ብር መንገድ 100 ብር ካልከፈልሽ አለኝ። ምን አባክ ከፍላለሁ አልኩ። ትከፍያለሽ። እናንተ አባያ ስትለብሱና የሆነ ቦርሳ ስትይዙ፣ ቦርሳው ደግሞ ጥንጥዬ የእጅ ቦርሳ ነበረ፣ እንደዚህ ማንጠልጣይ አይደለም የያዝኩት። በቃ ከአረብ ሀገር እንደመጣች ይታወቅባቸዋል። ክፈይ ነው በቃ ጅልጅላንፎ ነው የሚያደርጉን እዚህ ሀገር ማለት ነው። ክፈይ ምን አባክ ከፍላለሁ። የ50 ብር መንገድ ትከፍያታለሽ አለ። ዕቃ ይዤ የነበረ ዕቃው ወደ ውስጥ መልስ አልከፍልም ብዬ አንቄ ጎሮሮውን ያዝኩት እና አንቀጠቀጠኝ ጋይስ፣ አንቀጠቀጠኝ። እኔ ሰውነቴ አንቀጠቀጠኝ እላችኋለሁ። አንቄ ይዤ እንኳን እንደዚህ ቅጥቀጥቀጥቀጠ ያደረገኝላ። አሁን ቡዜ እንደዛ ነው እያደረጋት ያለው። እውነት ለመናገር ለፍራች እየፈራች ነው እየተናገረች ያለችው መሰለኝ ሳስበው። እና እንደዛ ነው አሁን እዚህ ጋር እየተናገረች ያለችው። በዛ ላይ ደግሞ እጇን ስታናጠቅ ወደዛ ስታደርግ ወደዚህ ስታደርግ፣ ሴት ልጅ እኮ ልትረጃት ይገባሻል የኔ ውድ ነገር። እንዴ ነችና ጡት እያጠባች ነው። 6 ወር አልሞላውም። በዛ ላይ ደግሞ በተለይ ጡቷን ያማዳለች ሴት። እንዴ የሴት ልጅ ህመም አይገባቸውም እንዴ ሴቶች? ምን አይነት ጅል ናቸው? እውነት ጅል አትሆኑ። ለቤተሰቦቹ ክብር የላሽም። ለቤተሰቡ ምንም አይነት ክብር የለሽም ወይ? ለምን ታሳስሪያለሽ ላልሽው፣ ለእናንተ ደግሞ በደንብ አድርጋ ክብር አላት። እናንተም እንደምታከብሯት እናውቃለን። ነገር ግን አሁን ምን ቀየረሽ አንቺ? እዚህ ጋር ምን ቀየርሽ? እንደው ዴብ ይሻላል። እውነት ከሴት ልጅ እኮ ወንድ ልጅ ይሻላል ጋይዝ።
አረብ ሀገር ራሱ ብዙ ሰዎች ምን ይላሉ? ከሴቶቹ ወንዶቹ ይሻላሉ፣ የአረብ ልጆች ማለት ነው ወንዶቹ ይሻላሉ ይላሉ። ለምን እንደሆነ አላውቅም። በእርግጥ ልብስ አያቆሽሹ የሆነ ነገር ቀያይረው አይጥሉባችሁም ሽንት ቤት ላይ ምናምን፣ እሱ ነው እንጂ እኔ ከዛ ውጭ እኔ ወንዶቹም ሴቶቹም ያው ናቸው ለእኔ ማለት ነው። አልወዳቸውም፣ አላውቅም እንጂ ሰው በሰውነቱ ይወደዳል። እና አንቺ ምንድን ነው አሁን ሴት ሆነሽ በሴት ቦታ ቆመሽ መረዳት ሲገባሽ እዚህ ጋር ዴብ ተረቷት እንትን ሴት ችግር የለውም ልጅሽ ይመለስልሻል። እኔ ልመልስልሽ ነበረ ልትመልሽላት ከነበረ እኮ ደውለሽ ሩታዬ በቃ ይዞሽ ችግር የለውም ልጅሽ እኔ ራሴን አስመልስልሻለሁ አትያትም ነበር ወይ? ጅምሩ ላይ ማለት ነው ልመልስልሽ ነበር እኮ ሳይሆን ደውለሽ አስመልስልሻለሁ ሩታዬ አትጨናነቂ ጠብቂኝ ይሄ 2 ቀን ወይም 1 ቀን አትይም ነበር ወይ? የት ነበርሽ? ስልክ አለ እኮ በአሁን ሰዓት ቴክኖሎጂ ያሉ ፊሊፒን ናቸው ፓኪስታኒ ናቸው እናንተ መሰለኝ ፊሊፒኒ ናቸው መሰለኝ ቴክኖሎጂ የሚሉት በብዛት ስልክ እያለ ምን ነው አጃጃለች ነው። ለሴት ልጅ የምትረዳ ሴት የለችም በአሁኑ ሰዓት። እውነቴን ነው የምላችሁ። ሴትን ልጅ ለሴት ልጅ ልረዳ የምትልበት ሰዓት አይደለም። አውሬ ሆኜ ልገኝ አንዲቷ ሴት ለምን የበላይ ትሆናለች? ይሄ ድርጊት እንዴ ፈልገ ቢሆን ከወንድምሽ ጎን መሆን የለብሽም ቡዜ ማለት ነው። የምር ከወንድምሽ ጎን በሚያደርገው ድርጊት በሚያጠፋው ጥፋት፣ በዛ ላይ ደግሞ ልጅ የመሰለ ነገር የውሽማው ቤት ወስዶ ሰጥቶ አንቺ እዚህ ጋር መታሽ እየዬ መሆን የሌለበት ነገር ነው ያደረገው። መቆጣት ያለብሽ ወንድምሽ ነው። እስር ቤት ቢገባ እንኳን ይገባሃል ማለት ነበረብሽ። ይገባሃል። እንዴት አድርገ 6 ወር ያልሞላ ልጅ ጡት ያልተወ ልጅ ይዘህባት ሄደ ለውሽማ ትሰጣል? ሀቲም ምን አፍሽ ይተሳሰራል? ለውሽማ በለዛውም ውሽማ አለቀ። ሚስት ልትሆን የማትችል ሴት ወንድ ልጅ ላይ ተንጠልጥላ ቪዲዮ የምትሰራ ሴት ውሽማ ናት። አለቀ። ውሽማ ናት። ውሽማ ናችሁ እንደዚህ አይነት ሴቶች። እመኑ፣ አትርከሱ። ባለትዳር ወንድ ላይ አትንጠልጠሉ። የሚያንጠለጥል በሽታ ያንጠልጥላችሁ። አትንጠልጠሉ። እንዴ ርዝቃችሁ ፈልጉ። ዞር በሉ፣ ስሩ፣ ተፍ በሉ፣ ተንቀሳቀሱ በራሳችሁ እንጂ ወንድ ልጅ ላይ ለጥፍ ብለሽ ወንድ ልጅ ያስተዳድረኛል። በአሁኑ ሰዓት ወንድ ልጅ አያስተዳድርም። ሴት ናት የምታስተዳድረው። ቀጥ አድርጋ ማለት ነው። ወንዱ በከፊሉ ሊሰራ ይችላል፣ ሊያስተዳድር ይችላል። ግን ሙሉ በሙሉ ወንድ ልጅ አይደለም ሴት ልጅ ነው የሚያስተዳድረው ማለት ነው። ገባችሁ አይደለ? ስለዚህ አሁን ሄርሜላ ቀን ተንቀሳቀሽ ሂጂ። አሁን እኮ ባልዋ አስቀምጣ ልጇን አስቀምጣ እኮ ነው እዚህ ጋር ከአብርሃም ጋር ተላልጣ ቪዲዮ ሰርታ ገንዘብ አገኝታ ባልዋና ልጇን የምታስተዳድረው። እኛ ማናቅ መሰላችሁ እንጂ አንድ ከተማ እኮ ነው የምንኖረው ጋይዝ። የምርንም አንድ ከተማ ውስጥ ለዛውም ጠባብ ከተማ ቡታጀራ፣ ለዛውም ስላሴ ሰፈር። እሺ ምን ይጠበስላችሁ? እኛ ሁሉንም ነገር የምናውቀው ሰዎች ስናወራ እየዬ ያዙኝ ልቀቁኝ አህያ ትሉናላችሁ፣ እየመጣችሁ ደደብ ትሉናላችሁ። እናንተ ማልተባላችሁ በባህር ማዶ ቁጭ ብላችሁ ስለማንንም ሚስጥር የማታውቁ ሰዎች አህያና ደደብ የምትሉን ለኛ። እኛ እዚህ ቁጭ ብለናል፣ በአይናችን እያየን ነው። ማን አግብተዋል? ማን ወልዷል? ማን 2 ልጅ አለው? ማን ነው ዲቃላ የወለደው? ፈጣሪ ሆይ ይቅር በለኝ ዲቃላ አልኩኝ። ኧረ ውለዱ። አው ፈጣሪ ያሳድግላችሁ። በሆነ ቀን ስተት ነው እየተወለደ ያለው የብዙ ሰው ልጅ። ስለዚህ ውለዱ፣ አሳድጉ። እኔ በእናንተ የመጣ ነው። እናንተ ተመልካች፣ አንዳንድ ተመልካቾች እንደው እናንተ ባገኛችሁ በጥፊ ነበር ማጋጫችሁ ከግድግዳ። እውነት ህፃናቶችን የተወለዱ ልጆችን የፈጣሪ ስጦታዎችን ድቃላ እንድል አታደርጉኝ። እውነት ያሳድጋቸው። እነሱ ምንም አይነት ጥፋት የለባቸውም። ባዳችሁ ግቡ እና ውድ ቤተሰቦች ሰላም ነው።